ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ መረጃዎችን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። ቀዳሚ የምናደርገው የሀገር ውስጥ መረጃን ይሆናል። በወሊድ ምክንያት የሚከሰቱ የእናቶች ሞትን በከፍተኛ ሁኔታ መቀነሱን የጉራጌ ዞን ጤና መምሪያ አስታወቀ። በዞኑ ባለፉት 6 ወራት የወሊድ አገልግሎት ካገኙ ከ22000 በላይ እናቶች ውስጥ በወሊድ ምክንያት ህይወታቸውን ያጡት 5 እናቶች ብቻ ናቸው ተብሏል። የጉራጌ ዞን ጤና መምሪያ ኃላፊ አቶ አየለ ፈቀደ ለብስራት ሬዲዮ እንደተናገሩት እናቶች ከቅድመ ወሊድ ክትትል ጀምሮ እስከ ድህረ ወሊድ በጤና ተቋማትና በሆስፒታል ደረጃ አገልግሎት እያገኙ በመሆኑ በወሊድ ምክንያት የሚከሰት ሞትን መቀነስ ተችሏል ተብሏል። በአብዛኛው ጤና ጣቢያዎች የአልትራሳውንድና የሲቢሲ ማሽኖች ተገዝተው አገልግሎት እንዲሰጡ መደረጉና ለባለሙያዎች ስልጠና በመስጠት ወደ ተግባር መግባት መቻሉ ሌላኛው ለእናቶች ሞት መቀነስ ምክንያት መሆኑም ተገልጿል። በተጨማሪም አምቡላንሶች ለእናቶች በወሊድ ወቅት ከቤት ወደ ጤና ተቋማት በወሊድ በኋላም ወደ ቤታቸው በመመለስ ለእናቶችና ህጻናት አገልግሎት እንዲሰጡ በትኩረት መሰራቱን ኃላፊው ነግረውናል። እናቶች ከወሊድ 15 ቀናት ቀደም ብለው በጤና ተቋማት በእርጉዝ እናቶች ማረፊያ ቤት ተገቢውን እንክብካቤ እንዲያገኙ መደረጉንም በወሊድ ምክንያት የሚከሰት ሞትን ለመቀነስ ማስቻሉን የመባ ወርቅነህ መረጃ አመላክቷል። በሰሜን ሸዋ ዞን ባለፉት 6 ወራት በወሲብ ንግድ ላይ ተሰማርተው የነበሩ 77 ሴቶች በሌሎች የስራ ዘርፎች ላይ እንዲሰማሩ ተደረገ። በኢኮኖሚ በማህበራዊ ችግሮች ትምህርታቸውን በማቋረጣቸው ቤተሰቦቻቸውን በማጣታቸው እንዲሁም በሌሎች ምክንያቶች የወሲብ ንግድ ላይ የተሰማሩ ሴቶችን በሌሎች የስራ ዘርፎች ላይ ለማሰማራት እየሰራ መሆኑን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። የመምሪያው ኃላፊ ወይዘሮ የሮምነሽ ጋሻውጣ የከብስራት ሬዲዮ ጋር ባደረጉት ቆይታ እንደገለጹት ባለፉት 6 ወራት በዞኑ በወሲብ ንግድ ላይ ተሰማርተው ለሚኖሩ 247 ወጣት ሴቶች የምክር አገልግሎት ተሰጥቷል። ከወሲብ ንግድ ወጥተው በሌላ የስራ መስክ ላይ እንዲሰማሩ ብሎም ሰርተው ማደግና መለወጥ እንደሚችሉም ለነዚህ 247 የወሲብ ንግድ ሰራተኞች ግንዛቤ መፈጠሩ ተገልጿል። ባለፉት 6 ወራትም ከነዚህ 247 ሴቶች ውስጥ 77 የሚሆኑት በሌሎች የስራ መስኮች ላይ እንዲሰማሩና ድጋፍና ክትትል መደረጉን ወይዘሮ የሮምነሽ ጋሻውጣና ጨምረው ለብስራት ሬዲዮ መናገራቸውን የመባ ወርቅነህ መረጃ አመላክቷል። የእስራኤል ፕሬዝዳንት ሄርዞግ ወደ አውስትራሊያ የሚያደርጉትን ጉብኝት በሺዎች የሚቆጠሩ ሰዎች በአደባባይ በመውጣት ተቃወሙ። የእስራኤል ፕሬዝዳንት አይዛክ ሄርዞግ በበርካታ ከተሞች ውስጥ ላይ የሚገኙ ሲሆን በአውሮፓውያን የዘመን ቀመር መሰረት ባለፈው ዓመት በአውስትራሊያ የአይሁድ ማህበረሰብ ላይ በደረሰው አሰቃቂ ጥቃት ምክንያት አጋርነታቸውን ለመግለጽ ወደ አውስትራሊያ ቢያቀኑም ሰኞ ዕለት በሺዎች የሚቆጠሩ ሰዎች ተቃውሞ አደባባይ ወጥተዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ በታህሳስ 14 በሃኑካ ክስተት በሲድኒ ቦንዲ የባህር ዳርቻ 15 ሰዎችን በገደለው ጥቃት ተከትሎ በቀረበላቸው ግብዣ መሰረት ሄርዞግ በዚህ ሳምንት አውስትራሊያን እየጎበኙ ነው። ጉብኝቱ የተቃወሙት ፕሬዝዳንት ሄርዞግ በጋዛ በሲቪሎች ሞት አከባባሪ ናቸው በማለትም በአውስትራሊያ የሚኖሩ ሰዎች ዘንድ ቁጣ ቀስቅሷል። የፍልስጤም ደጋፊ ቡድኖችም ሰኞ አመሻሹ ላይ በመላ ሀገሪቱ ከተሞች የተቃውሞ ሰልፎችን አዘጋጅተዋል። በሲድኒ በሺዎች የሚቆጠሩ ሰልፈኞች በከተማ ማዕከላዊ የንግድ አውራጃ በሚገኝ አደባባይ ተሰብስበው ፍልስጤምን የሚደግፉ መፈክሮችንም አሰምተዋል። የ30 ዓመቱ የሲድኒ ተቃዋሚ ጃክሰን አሊዮት የቦንዲ እልቂት አስከፊ ነበር፣ ነገር ግን ከአውስትራሊያ አመራር ለፍልስጤም ህዝብና ለጋዛውያን እውቅና አልተሰጠም ብለዋል። ሄሊኮፕተር ከላይ እየተሽከረከረና መኮንኖችም በፈረስ እየዞሩ ከፍተኛ የፖሊስ አባላትም ነበሩ። ሄርዞግ ከተማዋን በሚጎበኝበት በዚህ ወቅትም ወደ 3000 የሚጠጉ የፖሊስ አባላት በሲድኒ ውስጥም ሰፍረዋል። የቬንዙዌላ የተቃዋሚ ፓርቲ መሪ ከእስር ከተፈቱ ከሰዓታት በኋላ መታገታቸው ተሰማ። የቬንዙዌላ ተቃዋሚ ፓርቲ መሪ ማሪያ ኮሪና ማቾዳ እንደተናገሩት ባልደረባዋ ሁዋን ፓብሎ ከእስር ከተለቀቀ ከጥቂት ሰዓታት በኋላ ታግቷል ስትል አስታውቃለች። የኖቤል የሰላም ሽልማት አሸናፊዋ እንደተናገረችው የፍትህ ፈርስት ፓርቲ መሪ የሆነው ጉዋኒፓ በዋና ከተማዋ ካራካስ በሎስ ቾሮስ ሰፈር ታግቶ ተወስዷል። ሲቪል ልብስ በለበሱ በኃይል የታጠቁ ሰዎችም በ4 መኪኖች ደርሰው በጉልበት ወስደውታል ስትል ሰኞ ዕለት በማህበራዊ ሚዲያ ላይ አጋርታለች። የብሔራዊ ምክር ቤቱ ምክትል ፕሬዝዳንት የነበሩት ጉዋኒፓ ለ8 ወራት በእስር ያሳለፉ ሲሆን ዩናይትድ ስቴትስ የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በጥር ወር ከያዘች በኋላ ከተለቀቁት በርካታ የፖለቲከኛ እስረኞች መካከልም አንዱ ነበሩ። በመሀል ቀኝ ፓርቲው ጉዋኒፓ አምባገነኑ አፋኝ ኃይሎችም ታፍኗል ብሏል። አጃቢዎቹም እንዳሉት ጉዋኒፓ በመኪና ላይ ከመሳፈሩ በፊት የጥቃት ሰለባ ሆኗል። ፓርቲው ዓለም አቀፍ ማህበረሰብም በአስቸኳይ እንዲፈታና የቬንዙዌላ መንግስት በተቃዋሚዎች ላይ የሚያደርሰውን ስደት እንዲያቆምም የሚጠይቅም ጥሪ አቅርቧል። ከጥቂት ሰዓታት በፊት የጓኒፓ ልጅ ራሞን የአባቱን መፈታት ማህበራዊ ሚዲያ ላይ በማጋራት መላው ቤተሰባችን በቅርቡ እንደገና አንድ ልንሆን ነው ሲልም ጽፎ ነበረ። በመቀጠልም እገታውን ተከትሎ አባቱ በህይወት ስለመኖሩ አፋጣኝ ማረጋገጫ የጠየቀበትን ቪዲዮ ለቋል።
ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም